SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬም እንደተለመደው ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 3 ቀጣዩን ፓርት ነው። ዛሬ የምንመለከተው ደግሞ the battle of አድዋ ስለ አድዋ ጦርነት ዛሬ እናያለን ማለት ነው። Before the final decisive encounters at Adwa, the Italians and the Ethiopian troops fought at two places. እና ይሄ ማለት የአድዋ የመጨረሻው ወሳኝ ፍልሚያ ከመጀመሩ በፊት የጣሊያንና የኢትዮጵያ ወታደሮች በሁለት ቦታዎች ተዋግተው ነበር እና የመጀመሪያውን ስናይ the first one is the first battle was fought on 7 December 1895 at Ambalage in southern Tigray between a contingent of the Ethiopians vanguard force led by ፊታውራሪ ገበየው and an Italian force under the commander of Major Tosli እና ይሄ ማለት የመጀመሪያው ጦር በታህሳስ 7 ቀን 1895 በደቡብ ትግራይ አምባላጌ በሚባል ቦታ ላይ በፊት አውራሪ ገበየው የሚመራው ኢትዮጵያ ጦርና በሻለቃ ቶስሊ የሚመራው የጣሊያን ጦር በእነሱ በሁለቱ መካከል የተደረገ ጦርነት ነው ማለት ነው። the first battle the Italians were completely defeated and lost about 2000 troops including Major Tosli himself. From the totals of 2,350 Italian troops, local sources suggest that 286 deaths and about 300 wounded on the Ethiopian side. That the Italians were forced to retreat northward to their strong fortification at Mekelle, which was defended by 4 cannons. እና ይሄ ማለት ጣሊያኖች ሙሉ በሙሉ ተሸንፈው 2000 የሚጠጉ ወታደሮችን ራሱ ቶስሊ ራሱ ሻለቃ ቶስሊን ጨምሮ በጠቅላላ 2350 ጣሊያኖች ጉዳት ደረሰባቸው ማለት ነውና በኢትዮጵያ በኩል ደግሞ 286 ሰዎች ሲሞቱ ወደ 300 የሚጠጉ ደግሞ ቆስለዋል ማለት ነው። ከዛ ጣሊያኖች በአራት መድፍ ወደ ተከበበው መቀሌ ባለፈው ምን ብለን ነበር? ትግራይ ተቆጣጥረው ነበር አላልንም? ጣሊያኖች ከዛ ወደ መቀሌ ሄዱ። እዛ ጠንካራ ምሽግ ስለነበራቸው ወደዛ ለማፈግፈግ ተገደዱ ማለት ነውና ሁለተኛው ጦርነት ደግሞ the second one is from 7 up to 21 January 1896 Menelik was under siege. The Italian army stations suffered a great deal from shortage of water. The Italians were forced to surrender the fortresses. Menelik allowed the Italians a safe evacuations. እና ይሄ ማለት ነው በራስ መኮንን መሪነት የኢትዮጵያ ጦር የተለያዩ የክልል መኳንንቶች ሆነው ጣሊያን የመሸገበትን ይሄ መቀሌ ምሽግ ከበቡት። ከዛ ጥቃት የጀመሩት አጼ ምኒልክ ወደ ምሽጉ ሲደርሱ ነበር። ነገር ግን ይሄ ውጊያቸው ምንም ለውጥ ወይም ድል አላስገኘም ነበር። ከዛ ጣሊያኖች ምን አደረጉ? ለመስበር አስቸጋሪ የሆነ ጠንካራ ምሽግ ገነቡ። ከዛ ይሄ በእንዲህ እንዳለ የኢትዮጵያ ጦር በምሽጉ አቅራቢያ ያለች ትንሽ ስትሪም ነበረች ወይም ጅረት ነበረች። ከዛ ይሄንን ስትሪም እንዲቆጣጠሩ እቴጌ ጣይቱ ለንጉስ ሚኒሊክ ነገሩት ማለት ነው። እና ይሄ ስትሪም ለጣሊያን ወታደሮች የውሃ ምንጭ ነበር። ከዛ በ900 በሚደርሱ ወታደሮች መጠበቅ ጀመረች ማለት ነው እቺ ስትሪም። እናም ከጃንዋሪ 7 እስከ 21 በ1896 መቀሌን ከበባት የኢትዮጵያ ጦር ማለት ነው። ከዛ በዛ የሰፈረው የጣሊያን ጦር በውሃ እጥረት ብዙ ተቸገሩ። እናም ጣሊያኖች ምሽጉን ለማስረከብ ተገደዱ ማለት ነው። ከዛ ምኒልክ ለጣሊያኖች በሰላም እንዲወጡ ፈቀደላቸው። ይሄም ያደረገበት ምክንያት ለግጭቱ ሰላማዊ መፍትሄ እንዲሆን ተስፋ ከማድረግ በተጨማሪ ጦርነቱ እንዲቀጥል ከተፈለገ በሰላማዊ መንገድ ሰላምን ምክንያት በማድረግ ወደ ትግራይ ለመራመድ ወይም ለመግባት እንዲሆነው በማሰብ ነበር አጼ ሚኒሊክ ይሄንን የፈቀደው ማለት ነው። About 20,000 troops formed into 4 brigades under the supreme command of General Oreste Baratieri were ready for war.
half of the Italian troops consisted of askaris from Eritrea. 3 Italian brigades were led by General Albertoni, Armondi, and Davor Meda respectively. General Albertoni was in charge of regards. እና ይሄ ማለት ደግሞ ቅድም አጼ ምኒልክ ሰላም እንዲኖር ፈለገ አላልኩም፣ ግን ጣሊያኖች ምንም አይነት ሰላም አልፈለጉም ነበር። ከዛ በበላይ አዛዣቸው በጄኔራል ኦሬስቲ ባራቴሪ ወደ 20,000 የሚጠጉ ወታደሮች በአራት ብርጌድ ተዋቅረው ለጦርነት ዝግጁ ሆኑ ማለት ነው። ከዛ ግማሹ የጣሊያን ወታደር ከኤርትራውያን ወታደሮች የተወጣጡ ነበረ እና በቁጥር የጣሊያን ጦር ከኢትዮጵያውያን 1/5 ብቻ ነበር። ነገር ግን ጣሊያኖች ከኢትዮጵያውያን የተሻሉ የጦር መሳሪያ ነበራቸው እና ዘመናዊ ስልጠናና ሙያዊ ወታደራዊ አመራር ነበራቸው እና 3 የጣሊያን ብርጌድ ጀነራሎች አልቤርቶን፣ አሪሞንዲ እና ዳቦር ሜዳ በቅደም ተከተል ጦርነቱን ይመሩ ነበር ማለት ነው። እናም መጨረሻ ሆኖ ይመራ የነበረው ጀነራል አልቤርቶኒ ነበር። ነገር ግን ዝግጅት ቢያደርግም የጣሊያን ጦር አመራር ስለ ኢትዮጵያ ጦር ቁጥርና ስልት ትክክለኛ እውቀት አልነበረውም ማለት ነው። ይሄ ጀነራል አልቤርቶን ማለት ነው። Sunday, March 1, 1896, the day of commemorations of St. George was selected as the date of the major battle after 2 weeks of tension and confrontation between the Ethiopians and the Italian troops. እና ጦርነቱ አካባቢ የሚኖሩ ሰዎች ለጣሊያንም ሆነ ለኢትዮጵያውያን የሚያስተላልፉት ኢንፎርሜሽን ለኢትዮጵያ ጦር በጣም አጋዥ ነበር። ለምሳሌ የተሳሳተ መረጃ ለጠላት በማቀበል እርተዋል ማለት ነው። እናም ከ2 ሳምንት ፍጥጫና ውጥረት በኋላ እሁድ መጋቢት 1 ቀን 1896 የቅዱስ ጊዮርጊስ ክብረ በዓል ዕለት ውጊያው እንደሚሆን ተወሰነ ማለት ነው። ይሄ ውሳኔ የወሰነው ጀነራል ባራቴሪ ነበረ እና this decision was made by General Baratieri misled by wrong advice by double agent እና የወሰነበት ምክንያት የኢትዮጵያ ጦር በበዓል አይዋጋም የሚል የተሳሳተ መረጃ አግኝቶ ነበርና ይህንንም መረጃ ያገኘው በሰላይ ወይም በወኪሉ በባሻ አውሎም ነበር ማለት ነው። በተጨማሪም ጀነራሉ በሚኒሊክና በጀነራሎቹ መካከል የውስጥ ግጭትና በወታደሮቹ መካከል የምግብ እጥረት እንዳለም ተነግሮት ነበር ማለት ነው። At Adwa, the battle begins at a daybreak on 1 March 1896 with the Italian strikes on the Ethiopian camp. An extremely bloody battle was fought until mid-afternoon. The Ethiopian army fought bravely and scored a mighty victory. እናም ይሄ ማለት አድዋ ላይ ጦርነቱ የጀመረው መጋቢት 1 ቀን 1896 ንጋት ላይ ነበር። ከዛ የጣሊያን ጦር የኢትዮጵያን የጦር ሰፈር ወረረ። ከዛ እጅግ በጣም ደም አፋሳሽ ጦርነት እስከ እኩለ ቀን ድረስ ተካሄደ። ከዛ የኢትዮጵያ ጦር በጀግንነት ተዋግቶ አስደናቂ ድል አስመዘገበ ማለት ነው። The Italians lost about 7,000 of their men, dead, 2,500 badly wounded, and 3,500 made prisoners of war. The Ethiopian army also suffered heavy casualties but with no prisoners of war. እና ማለት ኢትዮጵያ አስደናቂ ድል አስመዘገበች አላለም። ከዛ ጣሊያኖች ወደ 7,000 የሚጠጉ ወገኖቻቸው ሞቱ፣ 2,500 ክፉኛ ቆሰሉ እና 3,500 የሚሆኑት የጦር ምርኮኞች ሆነዋል ማለት ነው። እና በኢትዮጵያ በኩል በጣም ከፍተኛ ጉዳት ደርሷል። ነገር ግን የጦር እስረኛም ወይም ምርኮኛ አልነበረውም። ከዛ ባራቴሪ በጦርነቱ ተሸንፎ አፈገፈገ። ከዛ የተረፉት ወታደሮች ደግሞ ከትግራይ እንዲወጡ አዘዘ። እናም የጣሊያን ኢትዮጵያን የመግዛት ሀሳቧ ከሸፈባት፣ ግን የኤርትራን ግዛት አግኝታለች ጣሊያን ማለት ነው። እና ሌላ የምናየው ደግሞ reasons for the Ethiopian victory of Adwa ኢትዮጵያ የአድዋን ጦርነት እንድታሸንፍ ያደረጓትን ምክንያቶች ነው የምናየው ማለት ነው። the first one is Italian fault reading of maps ጣሊያኖች
በተሳሳተ መልኩ ካርታቸውን በማንበባቸው። the second one is false information from locals or spies called ደብል ኤጀንት ባሻ አውሎም ጋሻ አውሎም በሚባሉ ሰውዬ ወይም በወኪላቸው የተሳሳተ መረጃ በማግኘታቸው ጣሊያኖች ተሸውደዋል። ሶስተኛው ደግሞ አንደርስቲሜሽን ኦፍ ዘ ኢትዮጵያንስ ዩኒቲ ስለ ኢትዮጵያውያን አንድ መሆን ወይም አንድነት የተሳሳተ ግምት ስለነበራቸው ነው። አራተኛው ደግሞ ሮንግ ሚሊታሪ ስትራቴጂ ኤንድ ፑር ሊደርሺፕ የተሳሳተ ወታደራዊ ስልትና ደካማ አመራር ስለነበራቸው። አምስተኛ ደግሞ ቶፖግራፊ ኦፍ አድዋ የአድዋ የመሬት አቀማመጥ ነበር እና እነዚህ ሁሉ ነገሮች ተደማምረው የኢትዮጵያ ድል እንድታገኝ ረድተዋታል ማለት ነው። በተጨማሪም አብዛኛው የሚኒሊክ ጦር ጥሩ የጦር መሳሪያም የታጠቀ ነበር። በተለያዩ ደግሞ ሌላው ደግሞ በተለያዩ የጣሊያን ብርጌዶች መካከል ከፍተኛ የቅንጅት ጉድለትም ስለነበረ ነው ማለት ነው። በተቃራኒው ኢትዮጵያን ደግሞ ጠንካራ አንድነት፣ ጠንካራ ሞራልና ለኢትዮጵያ ሉዓላዊነት ወይም ነጻነት ትልቅ ቁርጠኝነት ነበራቸው ኢትዮጵያውያኖች ማለት ነው። በተጨማሪም በክልል ጌቶች የተለያዩ ወታደሮች መካከል ቁልፍ ቅንጅትም ስለነበረ ነው ማለት ነው። ሌላው ደግሞ በቀሳውስቶች የሞራል ድጋፍ ነበራቸው። በሴቶች በመዘምራን ወይም በባህላዊ ዘፋኞች እነዚህ ሁሉ ሰዎች ትልቅ አስተዋጽኦ ነበራቸው ማለት ነው ለድሉ ማለት ነው። እና ሌላ የምናየው ደግሞ the conquest and historical significance of the Adwa victory በዚህ ርዕስ ላይ የምናየው የአድዋ ድል መዘዞችና ታሪካዊ ፋይዳውን ነው የምናየው ማለት ነው። ኢትዮጵያ entered the 20th century as one of the very few independent nations in Africa. Liberia and until 1911 up to 12 Morocco were the other independent state. Through Liberia didn't fight any wars of independence as Ethiopia did. እና ኢትዮጵያ ወደ 20ኛው ክፍለ ዘመን የገባችው ከአፍሪካ በጣም ጥቂት ነፃ ከሆኑ ሀገራት አንዷ ሆኗ ነው እና ሌሎቹ ነፃ ሀገራት ደግሞ ላይቤሪያ እና ሞሮኮ ከ1911 እስከ 12 ነፃ ሀገር ነበሩ። ነገር ግን ላይቤሪያ እንደ ኢትዮጵያ ምንም አይነት ጦርነት አላደረገችም። ምክንያቱም ለቀኝ ገዢዎች እንደ ዕቃ ማከማቻ ሆና ታገለግል ነበር ማለት ነው ላይቤሪያ። ከዛ ነገር ግን የኢትዮጵያ ግዛት የነበረው ኤርትራ ወይም የመረብ መላሽ ክፍል በጣሊያን ስር እንደሆነ እሱን ማወቅ ይገባናል ማለት ነው። The sovereignty states of Ethiopia got international recognition. This recognition was expressed in two ways. እና የኢትዮጵያ ሉዓላዊነት በዓለም አቀፍ ደረጃ እውቅና አገኘ ማለት ነው። ይሄ እውቅና በሁለት መንገዶች ተገልጿል ማለት ነው። አንደኛው the first three different powers open their legations or embassy in Addis Ababa. Italy in 1896, Britain and France in 1897, and the USA 1903 and Germany 1905. እና ኢትዮጵያ ዓለም አቀፋዊ እውቅና አገኘች ስንል አንደኛው አዲስ አበባ ላይ የተለያዩ ሀገራት ወይም መንግስታት ኤምባሲያቸውን መክፈት ጀመሩ እና ጣሊያን በ1896 ብሪታንያ እና ፈረንሳይ በ1897 እና ዩናይትድ ስቴትስ ኦፍ አሜሪካ በ1903 እና ጀርመን ደግሞ በ1905 ኤምባሲያቸውን ከፈቱ ማለት ነው። ሁለተኛው ደግሞ ሰከንድሊ ኢትዮጵያንስ ፓወርስ possessing colonies adjacent to Ethiopians delimiting their respectively common boundaries between Ethiopians and their colonies in the years from 1897 up to 1906. This gives birth to the present shapes of Ethiopia. እና ይሄ ማለት እና በሁለተኛ ደረጃ ደግሞ የተለያዩ የአውሮፓ ሀገራት ከኢትዮጵያ ጋር ያላቸውን የድንበር ወሰን ወይም የጋራ የድንበር ወሰናቸውን ተከፋፈሉ ማለት ነው። ከ1897 እስከ 1908 ባሉት አመታት ውስጥ ማለት ነውና ድንበሩን ወሰኑ እና አሁን ያለችውን የኢትዮጵያን ቅርስ ያገኘችው የዛኔ ነበር ማለት ነው ኢትዮጵያ። Adwa seemed to have drawn the attentions of the international community to Ethiopia, the country that had scored the first major black victory, the Whites.
እና የአድዋ ድል የዓለም አቀፍ እይታ ውስጥ መግባት ጀመረ። ምክንያቱም ኢትዮጵያ በነጮች ላይ የመጀመሪያውን ትልቅ የጥቁር ድል ስላስመዘገበች ማለት ነው። ከዛ በኋላ በደቡብ አፍሪካ በዛው ዘመን ዙሉስ ደቡብ አፍሪካ ውስጥ የምትገኝ ሀገር ናት እና ከነጮች ጋር ባደረገችው ጦርነት ድል አስመዘገበች፣ ከብሪቴን ጋር ባደረገችው ጦርነት ማለት ነው። ነገር ግን ዙሉሶች በ1879 በብሪቴን ፎርስ ተሸንፈዋል ማለት ነው። ከዛ ብሪቴን አጠቃላይ የዙሉስን ጦር አሸንፋለች ማለት ነው። On the one hand, journals and newspapers published in Europe for some weeks after Adwa produced the pictures of Menelik and Taitu on their front page. እና በሌላ በኩል ደግሞ ከአድዋ በኋላ ለተወሰነ ሳምንታት በአውሮፓ የሚታተሙ ጆርናሎችና ጋዜጦች የሚኒሊክና የጣይቱ ምስሎች በፊት ገጻቸው ላይ አትመው አውጥተው ነበር። በሌላ በኩል ደግሞ ከአድዋ በኋላ ከተለያዩ ብሔሮች የተውጣጡ የውጭ ሀገር ተጓዦች፣ ነጋዴዎችና ሌሎች አውሮፓውያን ወደ ኢትዮጵያ መጥተው ነበር ማለት ነው። ስለዚህም የአድዋ ድል የሀገር ኩራት ምልክት ሆኖም ቆይቶ ነበር ማለት ነው። The effect of military defeat for Italy on the other hand was disastrous. It created a profound shock and anxiety in Italy and there were widespread disturbance. እና በሌላ በኩል ደግሞ የጣሊያን መሸነፍ ሌላ አስከፊ ነገር አምጥቶላት ነበር እና በጣሊያን ውስጥ ከፍተኛ ድንጋጤና ጭንቀት እና ብዙ ረብሾች ፈጥሮባቸዋል ማለት ነው። In major cities of Italy there were demonstrations, some of the bearing slogans like Viva Menelik, Viva ጣይቱ። እናም በጣሊያን ዋና ከተማዎች ቪቫ ሚኒሊክ፣ ቪቫ ጣይቱ የሚሉ መፈክሮች የያዙ ሰልፎችም ተካሂዶ ነበር ማለት ነው። In conquest, Crisp resigned immediately. Baratieri had to leave the army and ended up in prison. እናም ሰልፈኞቹ ጀነራል ባራቴሪን መቃወም ጀመሩ። የጣሊያን እስረኞች እንዲፈቱና ጣሊያን ከአፍሪካ እንድትወጣ ጠየቁ። ከዛ የጣሊያን ፕራይም ሚኒስተር የሆነው ፍራንሲስኮ ክሪስፕ ከባድ ትችት ውስጥ ወደቁ ወይም ገቡና በዚህ ምክንያት ክሪስፒ ወዲያውኑ ስራ ለቀቁ። ከዛ ባራቴሪም ሰራዊቱን ለቆ መውጣት ነበረበትና በመጨረሻም እስር ቤት ገባ ማለት ነው ጀነራል ባራቴሪ። An Italian diplomatic missions came to Ethiopia and signed the Treaty of Addis Ababa with Emperor Menelik on 26 October 1896. aimed at እና ከዛ የጣሊያን ዲፕሎማሲያዊ ልኡካን ወደ ኢትዮጵያ መጥቶ የአዲስ አበባን ውል ከአፄ ሚኒሊክ ጋር በጥቅምት 26 ቀን 1895 ተፈራረሙ እና ምን ተስማሙ የሚለውን ስናይ the first one is the treaty concluded the Italo-Ethiopian dispute እናም ይሄ ስምምነት በኢትዮጵያና በጣሊያን መካከል ያለውን አለመግባባት እንደበቃ አድርጎታል። ሁለተኛው ደግሞ ኢጣሊያ agreed to the cancellations of the ውጫሌ treaty and recognition the complete independence of Ethiopia። እናም ይሄ ማለት ደግሞ ጣሊያን የውጫሌን ውል እንዲፈርስ ተስማማች። እናም የኢትዮጵያ ሙሉ ነፃ እንደሆነችም አሳውቃለች ማለት ነው። ሶስተኛው ደግሞ ኢትዮጵያንስ to agree to the continuations of Italians colonial control over Eritrea and the release of Italian prisoners of war። እናም ኢትዮጵያ ምን ተስማማች? ኤርትራን ጣሊያን እንድትወስድና የጣሊያን እስረኞች እንደሚፈቱ ተስማሙ ማለት ነው። በእርግጥም ግን የጣሊያን መንግስት በሀገር ውስጥና በጸረ ቀኝ ገዦች ተቃውሞ ቢገጥመውም ከአፍሪካ አልወጣም ነበር። ነገር ግን የኮሎኒያል አምቢሽኑ ወይም ፍላጎቷን ገታ ልታደርገው ይችላለች። ምክንያቱም የበጀት እጥረት አጋጠማት ለተወሰኑ አመታት ማለትና በኢትዮጵያ ያላትንም ምኞት ለሌላ ጊዜ አስተላለፈችው ማለት ነው።